ጌታ ቀናርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ይህ በማህበረ ተዋሕዶ ዘኦርቶዶክስ ኪነ ጥበብ ክፍል በ2018 ዓ.ም ተዘጋጅቶ ወደ እናንተ የቀረበላችሁ መንፈሳዊ ድራማ ርዕስ ሁለት ዓለም ክፍል 8 እንሆ። አዘጋጅ ህዝባየሽ ወለተ ጊዮርጊስ። ተዋንያን ገነት እንደ ታሪክ፣ ናሆም እንደ አባት እንዳለው፣ አበበ እንደ ታጠቅ፣ እንዳሻው እንደ ተስፉ፣ አባይነሽ እንደ እናቱ ብዬ፣ ለያ እንደ አበባ፣ ሙሽራ እንደ መልካም፣ መሰረት እንደ ለምለም፣ መቅደስ እንደ ፋሲካ፣ ህዝባየሽ እንደ ሰላም በመሆን ነው። ሁለት ዓለም ክፍል 8 እንሆ። በጥሞና ትከታተሉን ዘንድ በኃያሉ በልዑል እግዚአብሔር ስም በትሕትና እንጠይቃለን። እማዬ ጨርሻለሁ ሰርቼ። ከኩባያው ላድርግለትና ይብረድ ወይስ ከፍታ አድርጌ ልተወው ከዛው? እንደውም ዛሬ ጎሊና ውሃ ቀድቼ ስመጣ አሸዋ አምጥቻለሁ በመግጫው። ያንን ልዘርግፍና ላስቀምጠው እንዴት ቶሎ እንዲበርድ። አረ ሹመቱ ዘለቀ አንቺው ምን ነካሽ? ይኸውልሽ ፍሙን ጫራ አድርጊ ወደ ውጭ ወጣ እኮ። ብረት ድስቱ ደግሞ ስስ አይደል ለመቼ ይቆያልና፣ እንዲያው የአሁን ዘመን ብረት ድስት እንዲሁም ብልብል እንዲሁ ነው። በአሁኑ ስለሚበርድ ችግር የለውም። አባትሽን ሂደሽ ቀጥ በልበዩ፣ ቀጥ ብሎ እንዲቀመጥ እስቲ ደገፍገፍ የሚያደርግ ነገር አድርጊለት እና ደግሞ የሞቀ ውሃ ሳይቀዘቅዝበት ይታጠብ እስኪ። እንዲያው ቀለል ይለዋል። ውሃ ጥሩ ነው። እንዲያው ይሄን እንትን የሚለው እንዲያው ተላው ላይ ያነሳለታል። ይኸውልሽ ያቺ ትንሽ ላቂ ሰሙን አለች፣ እንዲያው ለእጃችን መታጠቢያ እንኳን እንድትሆን እንዲያጨርሻት ይኸው እዛ ተቀፈፈው ጎማ ላይ ነው ያረኳት ቅድም እጄን ታጥቤ እና ስጩ በሱ እስኪ ይታጠብ። እማዬ እኔ እኮ እንዲበርድ ብዬ ነው። እሺ እና አባቴ በቀዝቃዛው አልታጠብም ሰውነቴ ሳስተዋን ብሎኝ ነው እንጂ ታጠብ ብዬው ነበር። የኔ ልጅ እንዲያ እሱ ሰውነት ያልሳሳ የማን ሰውነት ይሳሳ ብለሽ ነው? በይማ ቀረብ አድርጊለትና ቅጅለት፣ እያበረደ የጠጣው ጥሩ ነው። ደገፍ ያደርገዋል፣ እንዲያው አቅምም ይሆነዋል። እንዲያው ኧረ ተሱስ እንዲያው ለኔም ብቀጅልኝ እንዲያው ጥሩ ነበር። እንዲያው ተጠጣሁ በኋላ እንዲያው ልቤን እንትን ይለኛል እንጂ እንዲያው ጉፋኑ ነው መሰል እንዲያው ጉሮሮዬን እንዲሁ ሲለኝ ነው የዋለው። እንዲያው አፌ ራሱ ሁሉ እንዲያው አልበላኝ ያለ ሬት ሬት እንዲያው ልጠጣ ነበር። ተይው ይቅርብኝ እናቴ፣ በኋላ እንዲያው ጠጥቼው ከምታመም እንዲሁ ቢቀርብኝ ይሻላል። እስኪ ልጄ ታሪክ ፍራሹን ከውጭ አድርግልኝ፣ ትንሽ ንፋስ ልቀበል፣ ሞቀኝ። ሞቁ እንኳን ይቅርብኝ፣ አክሎ ነው የሚሞቀኝ። ልጄ ትንሽ ቆይቼ እንጀራ እበላለሁ።
እናንተ ጠጡት ይህንን። እሺ አባዬ አነጥፍልህና ሙቁንም መጠጣት አለብህ። ካልበላ ካልጠጣህ አቋምም እኮ አባቴ። ጥርስህን ንክስ አድርገህ ቢመርህም ጠጣው። ለሳሉ አሪፍ ነው። እሺ ልጄ ታሪክ ምግቡ አልደረሰም። ቶሎ አቅርቢ፣ ማቸኩያለሁ። ሰምተሽኛል አይደለ ነቢቱ? መቼም ሽሮ እንደማይመቸኝ ታውቂያለሽ አይደለ? ግን ለምን ውጭ አልበላም? እንዲሁም በቃ ልውጣ። ሌላ ከሰላም ጋር እደዋወላለሁ። ዛሬ በቃ ጥርሴን ነከስ አድርጌ እደውላለሁ። እንዴ አዎ በቃ ታሪክ፣ በቃ ተይው። እንዲሁም ወደ ውጭ ልሄድ አስቤያለሁ። ተይው በቃ እዚያው እበላለሁ። ሰላም ለእናንተ ይሁን እህቶቼ፣ እንደምን ሰነበታችሁ? እንኳን አደረሳችሁ ለዕለተ ሰንበተ ክርስቲያን ቅድስት፣ እንዲሁም ታስበውና ተከብረው ለሚውሉ ዓመታዊና ወርሃዊ በዓላት። እግዚአብሔር ይመስገን። አሜን። እንኳን አብሮ አደረሰን። በል ወደ ትምህርታችን ልጀምር። ከዚሁ ጋር ተያይዞ ተቃዋሚዎች የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው እህቴም እናቴም አለ የሚለውን ይዘው እመቤታችን ቅድስት ድንግል ማርያምን እህቴ፣ ቅዱሳን ሐዋርያትንም ወንድሞቼ በማለት ሲጠሩ እንመለከታለን። እመቤታችንን እናታችን ብለው እንዳይጠሩ ሰይጣን ስላሳወራቸው በትዕቢት ቃል እህቴ ወንድሜ ናቸው በማለት ሲናገሩ ይስተዋላል። በተለያዩ መድረኮቻቸው መድኃኔ ዓለም ጌታችን ኢየሱስ ክርስቶስን ክብር ይግባውና ጓዴ በማለት ሲናገሩ መስማት የተለመደ ነው። መናፍቃኑ እንደሚያደርጉት ክብር ይግባትና እመቤታችን እህቴ እያሉ መጥራት ተገቢ ነውን? መጽሐፍ ቅዱስ ይህን አያስተምረን። ሁላችን የአዳምና የሔዋን ልጆች ብንሆንም ወንድምና እህት ግን አይደለንም። አንዱ አባት፣ ሌላው እናት፣ እህት፣ ወንድም እየተባሉ ይጠራሉ። ሁላችንም የአዳምና የሔዋን ልጆች ነን ብለን እናትና አባቶቻችንን እህቴና ወንድሜ ብለን አንጠራም። ይልቁኑ የታዘዝነው እናትና አባትን እንድናከብር ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 1። ስጋዊ የቤተሰብ ዝምድና እንዳለ ሁሉ እንዲሁ መንፈሳዊ ቤተሰብም አለ። ቅዱስ ዮሐንስ መንፈሳዊ አባትነቱን ሲገልጽ ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 1። ቅዱስ ዮሐንስ ልጆች ብሎ ከጠራን የእመቤታችን ልጆቹ አይደለንምን? መድኃኔ ዓለም እመቤታችን በዮሐንስ በኩል እናት አድርጎ ሰጥቶናልና፣ ታዲያ እመቤታችንን እናታችን ብለን መጥራት እንደምን የተገባ ይሆን? የስጋ አባትና እናት ወንድሜ እናቴ ብለን እንዳንጠራ ይልቁንም እንድናከብራቸው ከታዘዝንን ድንግል ማርያምን እህቴ ብሎ መጥራት እንዴት ያለ ድፍረት ይሆን? ከዚህም በተጨማሪ እመቤታችን እነሆን ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የሉቃስ ወንጌል ምዕራፍ 1 ከቁጥር 48 በማለት ስትናገር ያመነች ብፅዕት ናትና ልዩነት የለም በማለት እኛም አምነናል ብፁዓን አንድ ነን በማለት የትዕቢት ንግግርን ክህደትን ሲናገሩ ይሰማል። መጽሐፍ ቅዱስ ላይ ግን ትውልድ ሁሉ ብፅዕት ይሉኛል በማለት ለመመስገኗ እምነቷ ብቻ ምክንያት ሆነ የሚል የመጽሐፍ ቅዱስ ክፍል የለም። ይልቁኑ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና የሉቃስ ወንጌል ምዕራፍ 1 ቁጥር 49 በማለት ነው የተገለጸው። ይህም ታላቅ ስራ የተባለው አምላክ በድንግል ማርያም ማህፀን ማደሩ የስጋዊው ነገር ነው። አምላክን በመውለዷ እንጂ ስለ እምነቷ ብቻ የሚል የለም። ማንም ሴት እምነት ሊኖራት ይችላል። ነገር ግን በድንግልና ለመውለድ ያውም ፈጣሪ ዓለማት አምላክን ለመውለድ ለማንም አልተቻለም፣ አይቻልምም። በእውነት ድንግል ማርያም እኮ ልዩ ናት። እኛስ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። መዝሙረ ዳዊት ምዕራፍ 86 በቅንፍ 87 ከቁጥር 5 እንደተባለ ዘወትር በምልጃዋና በረድኤቷ እንድትጎበኘን እንጠራታለን። እንዲህም አላቸው፣ መብራትን ከእንቅብ ወይም ከአልጋ በታች ሊያኖሩት ያመጡታልን? በመቅረዝ ላይ ሊያኖሩት አይደሉምን? የቅዱስ ማርቆስ ወንጌል ምዕራፍ 4 ከቁጥር 21።
ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ደቀ መዛሙርቱን የዓለም ብርሃን ናችሁ ብሎ ባስተማረበት ጊዜ ተናግሮታል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 15። ይህም ማለት በመቅረጽ ላይ ያለች ብርሃን ልትሰወር ብትችል መሰወር እንደማይቻላት የመቅረዙም ከፍታ እንዲገልጻት እናንተም ስራውን አብዝታችሁ ስሩት በተአምርት ይገለጽላችኋል ሲል ነው። አንድም በኦሪት ላይ የተሰራች ወንጌል በአደባባይ ተገልጻ ልትነገር እንጂ ተሰውራ ልትቀር አይደለም ሲል ነው። አንድ አባትም ጌታ ደቀ መዛሙርቱን በቃላቸውና በሕይወታቸው ብርሃን እንዲሆኑ እንዲህ ሲል ነግሯቸዋል። መብራት ብርሃን እንዲሰጥ ለሌሎችም ሕይወት ብርሃን መሆን ይገባልና፣ ለዚህም በመልካም ሕይወት ያለ ስንፍና መኖር ያስፈልጋል። ነገር ግን በአልጋ ስር ኖሮ እንደማያበራ መብራት ያይደለ በመቅረዝ እንዳለ መብራት በመልካምና በመንፈሳዊ ልዕልና መኖር አለበት ሲል ነው። መብራቱን በቅርጫት ሊያኖሩት አይገባም። በቅርጫት ማለቱም ሆድ የሚገቡትን ነገሮች ስራ አታስቀምጡ ሲል ነው። በአልጋ ስርም አለ። ይኸውም ስንፍና ማለቱ ነው። የሆድን ነገር የሚያስብና የስንፍናን ሕይወት የሚኖር ሰው ለሌሎች ማብራት አይቻለውምና ብሏል። ለሁላችሁም ቃለ ሕይወትን ያሰማልን። የሳምንት ሰዎች በለን። በዚሁ ይበቃናል። እንደውም አሁን ከመብላቴ በፊት ልደውልላት። ከሰላምዬ ታጠቅ፣ ጠበቅ አድርገህ ታጠቅ። ወዲያና ወዲህ ስትል ከመሀል ሜዳው እንዳትቀር። በቃ ልደውልላት እስኪ። በሰው ሀገር ይዣንችን ድንግል ማርያም እናቴን፣ ኧረ ስንቱ አለፈ ሐዘን መከራው፣ ለሰው ሳልናገር በወዴ ይዤው ለአንቺ የምነግረው። ወይኔ ስልክ የጠራ ማን አስታወሰኝ? ማን የሆነ ደወለ? እስኪ ለየዋ የቤቴ ጉድ ታጠቅ ነው ደግሞ። ምን አስደወለው? እንዴት ያለ ጉድ አገኘ ዘንድሮ ቀን። እንደ ወይኔ ላንሳዎች ስም ላድርገው ላንሳውና እንግዲህ እስኪ የሚለው ልስማው። ለማንኛውም ላንሳ። ሄሎ ታጠቅ፣ ሰላም ላንተ፣ እንዴት ነህ? እግዚአብሔር ይመስገን። ሰላምዬ እንዴት ነሽ? ሁሉ ሰላም? ስራ፣ ጤንነት፣ የሰው ሀገር ኑሮ እንዴት ይዞሻል? በይ ወይኔ ማብራት ሊዘጋ ነው መሰለኝ። ቦግልም አይ እኛ ኑሮ። አሎ አሎ፣ አይሰማም? ይሰማል። ኧረ ይሰማል። እንዴት ያደረኩት ያከኝ ዛሬ። ታጠቅ፣ ይሰማል። ይሰማል እኮ ነው። ይሰማኛል ለኔ። እስኪ ወደ ጋራው ብቅ በል። ይሰማል። እኔ ምን አይሰማም? አረ ይሰማን እንደሱ። ይሰማን የምልህ ይሰማን። ሄሎ እኔ የምለው ይሰማሃል? እንዴት ያደረጉ ደበይ ዛሬ። ከአሁኑ በኋላ መልስ እደውልለታለሁ። በመጣላት ጉሮሮ ደረቀ። ወይኔ ጉድ ያገኘ ዛሬ። ኧረ ቃል ዝጋው። ኧረ ምግብ ጋር በላይ ደረበ። እንዴት ያለ ጉድ አገኘኝ እንደው። ለማንኛውም ሲጀምር በቴክስት ጽፈለታለሁ። አሁን ተሰማኝ። ሰላም፣ እኔ ሰማሻለሁ። ሰላምዬ፣ ወይ ዘግተዋለች። ወይኔ ምቀኝ የሆነ ስልክ አቦ መከስከስ ቆየ እንጂ ረዳ ዳቦ ታጠቅ ዝም ብዬ ሀሎ ስል አይ የካርዱንም ሄደ ልጨምር። ቆይ 25 ብር መቼም አንዴ ኪሳራ ያለ ልጅ። እስኪ ለሙላ እንዳልደውልላት መልሼ
የተወደዳችሁ አድማጮቻችን እስካሁን ስትከታተሉት የነበረው በማህበረ ተዋህዶ ኦርቶዶክስ ኪነ ጥበብ ክፍል በ2017 ዓ.ም ተዘጋጅቶ ወደ እናንተ የሚቀርብላችሁ ሁለት ዓለም የተሰኘውን መንፈሳዊ ድራማ ክፍል 8 ይህንን ይመስል ነበር። በጥሞና ስላዳመጣችሁን በኃያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። በቀጣይ ክፍል እስከምንገናኝ ቸር ሰንብቱልን እያለን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አርጋትና አገሬን ጌታ የከፋ ሁሉ ይታይ በስፋ